ቪዲዮን ከመጀመሪያ በፊት ደግሞ ማለት ነው ቪዲዮን በጣም ቫይራል እንዲወጣ ማለት ነው ኮፒ ሊንክ ሼር ምናምን እያደረጋችሁ ሪፖስት እያደረጋችሁ ወደ ነበረበት መልሱልኝ። እይታው ምናምን ቀንሶብኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊማት ወንድሞቼ እንዲሁም ክርስቲያኑ ወገኖቼ ሰላም ሰላም ብያለሁ። ያው እንግዲህ ከረጅም ጊዜ በኋላ እንደገና ተመልሼ መጥቻለሁ ማለት ነው። አንዲት እህታችን እዚህ ጋር አሰላሙ አለይኩም ወንድሜ ጥያቄ ነበረኝ፣ የፀጉር መነቃቀል መፍትሄ ካለ ብትሰራልኝ ትላለች። እንሻላ ዛሬ እሱን አሳያችኋለሁ። ሁላችሁም ተጠቀሙት፣ በጣም አሪፍ ነገር ነው። እንሻላ እኔ ከ2 ወር በኋላ ከ3 ወር በኋላ ፀጉሬን አሳያችኋለሁ ምን አይነት ፀጉር እንዳለኝ ማለት ነው። እና ኢትዮጵያ ሄጄ በጣም ፀጉሬን ተቆርጬው ነበር ምናምን እና አሁን እያደገልኝ ነው እና አሳያችኋለሁ። ለሱ የሚሆን ይሄኛው ማለት እዚህ ላይ 1 ማንኪያ ቁርንፉድ አለበት። ሌላው ደግሞ ቅጠል ሻይ ነው። ከዚያ በኋላ እዚህ ላይ የምትጨምሩት የወይራ ዘይት ነው። 1 ብርጭቆ 1 ሲኒ ማለት ነው የወይራ ዘይት ጨምሩትና ታንተከትኩታላችሁ። መጀመሪያ በጣም ከተንተከተከ በኋላ ማለት ነው የምታደርጉት ምንድን ነው? ይሄንን ሂና ትበጠብጡበታላችሁ። ሂናውን በዚህኛው ነው የምትበጠብጡት፣ ይህን የቀላቀላችሁትን ማለት ነው። ሂናውን ከበጠበጣችሁ በኋላ ማለት ነው እስኪ ቀዘቅዝ ትጠብቁትና ከቀዘቀዘ በኋላ ቢያንስ ለአንድ ሰዓት ያህል አናታችሁ ላይ ተቀብታችሁት ትቆያላችሁ። ከዛ በላይም ብታደርጉት አሪፍ ነው ለእናንተ። ይሄ ከርዳዳ እንዳይሆን ፀጉራችሁ ማለት ነው። ያኔ አንዳንድ ሰዎች ከርዳዳ ይሆንብናል ምናምን ይላሉ መሰለኝ። እሱ እንዳይሆን የወይራ ዘይቱ ስላለ ምንም አይጎዳውም። ስለዚህ እንደዛ እያደረጋችሁ ቢያንስ በተከታታይ በ3 ቀን በ4 ቀን አንዴ ምናምን እንዲህ እያደረጋችሁ ተጠቀሙ። ቢያንስ ለ2 ለ3 ወር ያህል። ከዚያ በኋላ ለውጡን ታዩታላችሁ። እና ሌላው ደግሞ ምንድን ነው ይሄ ማለት የቁርንፉድ ውሃ ነው። አያችሁት? እዚህ ላይ የቁርንፉድ ውሃ አለ። 1 ማንኪያ ቁርንፉድ ውሃ 1 ማንኪያ ቁርንፉድ አደርጋችሁ እንደዚህ አይነት እቃ ትፈልጉና ከዚያ በኋላ ውስጡ ታደርጋላችሁ። ቢያንስ ለ1 ሳምንት ታስቀምጡታላችሁ የሆነ ጨለማ ውስጥ አድርጋችሁ ማለት ነው። ከዚያ በኋላ ልክ ሂናውን ተቀብታችሁ ከታጠባችሁ በኋላ ማለት ነው ይህንን የቁርንፉዱን ውሃ ማለት ነው አናታችሁ ላይ ትረጩታላችሁ፣ ፊታችሁም ላይ የፈለጋችሁት ቦታ ላይ ማለት ነው። በጣም አሪፍ ነገር ነው። ስለዚህ ከታጠባችሁ በኋላ እንዳትታጠቡት። ይሄኛውን ፀጉራችሁ ላይ ከረጫችሁ በኋላ እንዲሁም ፊታችሁ ላይ ከረጫችሁ በኋላ እንዳትታጠቡት፣ ዝም ብላችሁ ተውት። በጣም አሪፍ ነገር ነው። ማታ ልትተኙ ስትሉ እንደዛ አድርጎ አትታጠቡት። ሌላ ቀን በምትታጠቡ ቀን ትታጠቡታላችሁ ማለት ነው። እና በጣም አሪፍ ነገር ነው እላችኋለሁ። ሞክሩት። አሁን የወይራ ዘይቴን ልጨምር። ሌላው ደግሞ ማለት ነው የረሳሁት ነገር አዲስ ዩቲዩብ ከፍቻለሁ። ዩቲዩብን እየሄዳችሁ ሰብስክራይብ አድርጉልኝ። ገና 300 ምናምን ሰው ነው። ቪዲዮ ያው የበፊቱን ቪዲዮ ነው ምናምን የለቀኩበት። ሌላ አዲስ ቪዲዮዎችም አሉ። እየገባችሁ እየሄዳችሁ ተመልከቱ እላለሁ። ፕሮፋይሌ ሊንክ ስር ላይ የአዲሱ ዩቲዩብ አካውንት አለ። እየገባችሁ ተመልከቱት። በቃ ይኸው ነው። እሺ ይኸኛው በጣም ከተንተከተከ በኋላ ከዚያ በኋላ የምታደርጉት ምንድን ነው? ሂናውን አምታችሁ እዚሁ ላይ ማማሰል ነው። በቃ እንደዚህ ትኩስ እያለ ማለት ነው። እና እንዲህ እያደረጋችሁ ተጠቀሙ እላለሁ። ሰላም አለይኩም። እሺ አሁን ደግሞ ያው ሂናችንን እንጨምራለን ማለት ነው። እንዳያያዝ ምናምን በጣም እንትን በሉት። ፀጉራችሁን በጣም ነው የሚያሳምርላችሁ። እሺ
መቼስ እኔ ተቀብቼ አላሳያችሁም። ያው ከእናንተ ጀርባ አቀባታለሁ እንጂ ወጥ መሰላ። በቃ እንደዚህ ያደርጋችሁት የተወሰነ ደግሞ ሲቀረው መጨረሻ ላይ ትንሽ ወፈር እንዲል ከቀዘቀዘ በኋላ ነው የምትጨምሩት እላዩ ላይ